ካሉት የአጥቂ መስመር ተጫዋቾችን ብቻ ራሱ ለይተህ ስትመለከት በጣም አስገራሚ የሚሰለፍ በቋሚነት የሚሰለፉት ብቻ ሳይሆን ተቀይለው የሚገቡት ሌላ ጋር በኖሩ የሚያስብል ላሚን ያማል ከዚህ ጨዋታ ጋር በተያያዘ እኛ አሸንፈናቸው እኮ አልፈናል ከዚህ ቀደም ፈረንሳዮችን እና ማሸነፍ የሚችል ቡድን ቢኖር ፈረንሳይን በቀዳሚነት የምንጠቀሰው እኛ ነን የሚሉ ሀሳቦችን ሁላ ሲያነሳ ነበር እና ያ ደግሞ ከፈረንሳይ ብሔራዊ ቡድን ተጫዋቾች በኩል የቃላት ጦርነት ሁላ እንዲነሳ አድርጎ ነበረ። በመደበኛ ጨዋታ ክፍለ ጊዜ እስካሁን 36 ጨዋታዎችን አልተሸነፈችም እና እንደዚህ አይነት ስታቲክ ያለባት ሀገር በቀላሉ ለፈረንሳይ እጅ ትሰጣለች ተብሎ አይጠበቅም። ባርሴሎና ውስጥ ኳሱን የሚፈቅደውም እንዲፈጥን የሚፈቅደውም እንዲዘገይ የሚያደርገውም እሱ ነው። በእግሩ ላይ ማቆየት ይችላል። የትኛውም ተጫዋች ፋውል ካልሰራበት በስተቀር አይነጥቀውም። ፒች ስፖርት ዛሬ ላይ እንግዲህ ጨዋታ አለ አይደለ? የፈረንሳይና የስፔን ጨዋታ ተጠባቂ ነው። በግማሽ ፍጻሜው እነዚህ ቡድኖች የመጡበት መንገድ ራሱ ሁለቱ ቡድኖች ምን ያህል ጠንካራ እንደሆነ ያሳየናል። የስፔን ብሔራዊ ቡድን መጀመሪያ ከኬፕ ቨርዴ ጋር አቻ ሲወጣ ይሄ ቡድን እንዴት ነው አስብሎ ነበረ። በተለይም የኬፕ ቨርዴን ጥንካሬ ያን ያህል አላወቅነው ነበር። ያኔ የሄደ ስትሄድ ነው ኬፕ ቨርዴ ምን ያህል ጠንካራ እንደሆነች ያወቅነውና መጀመሪያ ላይ ያኔ ከስፔን አቻ ስትወጣ ስፔን ላይ ነበረ ነገሮች ጣቶች የተቀሰሩት። ይሄ የስፔን ብሔራዊ ቡድን እንዴት ሊሆን ነው ያለ ያማል ይሄ ቡድን እድሎችን መፍጠር አይችልም ወይ የሚሉላ ጥያቄዎች ሲነሱ ነበረ። ከዛም በኋላ ነው እንግዲህ የስፔን ብሔራዊ ቡድን ጨዋታዎችን እያሸነፈ ቀጠለ። ከዛ ሳውዲ አረቢያን 4-0 ያሸነፈበት ጨዋታን ልንጠቅስ እንችላለን። ኦስትሪያን እያለ አሁን እዚህ ደረጃ ያለበት ደረጃ ላይ ደርሷልና በተለይም ከፖርቹጋል ጋር ያደረገውን ጨዋታ አሸንፎ ወደ ቀጣዩ ዙር ማለፍ መቻሉና ከዛም በኋላ እንደዚሁ አሸናፊነት መውጣት መቻሉ ለቡድኑ ትልቅ ተነሳሽነት እንደሚሆን ነው የሚጠበቀው። ማይክል ሜሪኖ ደግሞ በጣም ተጽዕኖ ፈጣሪ እየሆነ መጥቷል። ፋቢያን ሩይዝም እንደዚሁ በፒኤስጂ ቤት የምናውቀው ይህ አማካይ በቡድኑ ውስጥ ተጽዕኖ እየፈጠሩ ካሉ ተጫዋቾች መካከል ነው። እነ ማይክል ኦያርዛባል ያሉት ቡድን ነው። በመከላከል ደረጃ በባርሴሎና ቤት በ19 ዓመቱ የምናውቀው ኩባርሲ ምን ያህል ጠንካራ ተከላካይ እንደሆነ መመልከት ይችላል። በተለይም ይህን ተከላካይ የምናውቀው ባርሴሎና ቤት ነውና ኩባርሲ እንግዲህ ያለበት ቡድን ነው። እንደውም ከዚህ ጋር በተያያዘ አንድ ቀድሞ ከዚህ ጨዋታ ጋር በተያያዘ ከሜዳ ውጭ ያሉ ጉዳዮች ስናነሳ አንድ የቀድሞ የስፔን ጠቅላይ ሚኒስትር ምን ሲሉ ነበረ? ፈረንሳይ እኮ በእርግጥ ፈረንሳይ አይደለም፣ እዛው ያሉ ከተለያዩ አካባቢዎች የተወጡ ተጫዋቾች ነው ያሉት፣ እኛ ግን እዛው በስፔን ናቸው አብዛኛው ከኛ ጋር የሚሉላ ሀሳብ አንስተው ኩባርሲ ቶለራንስ ያስፈልጋል የሚሉላ ሀሳብ ሲነሳ ሲሰጥ ተመልክቼዋለሁ እና በሁለቱ መካከል ያለውን ራሱ በፖለቲከኞችም ትኩረት የሳበ ጨዋታ እንደሆነ መመልከት እንችላለን። ዛሬ ላይ ያው ሉዊስ ዲ ላ ፉንቴ ጥሩ ሪካርድ አላቸው። በቶርናመንት ያላቸው ሪካርድ ጥሩ ነው። በተለይም ቢያንስ እስከ ግማሽ ፍጻሜ ይደርሳሉ በተሳተፉባቸው ትልልቅ ውድድሮች ላይ በዩሮም ሆነ በኔሽንስ ሊግ በእንደዚህ አይነት በዓለም ዋንጫ ውድድሮች ላይ እና በተለይም ደግሞ በፍጻሜ ከፖርቹጋል ጋር እንደተሸነፉ የምንዘነጋው አይደለም። በዚህ በኔሽንስ ሊግ ጨዋታ ላይ በ2025 በተደረገው የኔሽንስ ሊግ ጨዋታ ላይ እና 5-4 እንደዛ ነበረ የተሸነፉት። ላሚን ያማል ከዚህ ጨዋታ ጋር በተያያዘ እኛ አሸንፈናቸው እኮ አልፈናል ከዚህ ቀደም ፈረንሳዮችን እና ማሸነፍ የሚችል ቡድን ቢኖር ፈረንሳይን በቀዳሚነት የምንጠቀሰው እኛ ነን የሚሉ ሀሳቦችን ሁላ ሲያነሳ ነበር እና ያ ደግሞ ከፈረንሳይ ብሔራዊ ቡድን ተጫዋቾች በኩል የቃላት ጦርነት ሁላ እንዲነሳ አድርጎ ነበረ። በዚህ ረገድ ጨዋታው ተጠባቂ እንዲሆን አድርጎታል። እንግዲህ ስፔን በጣም ጠንካራ ብሔራዊ ቡድን መሆኗ ምንም ያወላዳ አይደለም። እስካሁን 36 ጨዋታዎችን አልተሸነፈችም፣ በመደበኛ ጨዋታ ማለት ነው። አንዴ በመለያ ምቶች ተሸንፋለች። ከዛ ውጭ ግን በመደበኛ ጨዋታ ክፍለ ጊዜ እስካሁን 36 ጨዋታዎችን አልተሸነፈችም እና እንደዚህ አይነት ስታቲክ ያለባት ሀገር በቀላሉ ለፈረንሳይ እጅ ትሰጣለች ተብሎ አይጠበቅም። አንተም ያልከው የዚህ ኔሽንስ ሊጉ የቅርብ ጊዜ ትዝታ ነው። እሱ እንዳለ ሆኖ ነገር ግን አሁን ካላቸው ወቅታዊ ሁኔታ አንጻር ስታይ ያው ፈረንሳይ ቅድም እንዳልኩህ በዚህ ትልቋ ተገማች ቡድን ፈረንሳይ ናት። ምክንያቱም ካሉት የአጥቂ መስመር ተጫዋቾችን ብቻ ራሱ ለይተህ ስትመለከት በጣም አስገራሚ በቋሚነት የሚሰለፉት ብቻ ሳይሆን ተቀይለው የሚገቡት ሌላ ጋር በኖሩ የሚያስብል ነው አይደል? ተቀይረው የሚገቡት በጣም ጠንካራ ተጫዋች እነ ባርኮላ እኮ ተቀይረው እየገቡ ነው እየተመለከትን ያለ ነው። እንደነ ኦሊሴ ያሉ በቃ ይሄ እኔ አሁን የዓለም ዋንጫው በጣም ይሄ ቴክኒሻን ተጫዋች ምንድነው የሚያምር ኳስ ሲይዝ የሆነ ነገር ያረጋል ብለህ የምታስበው ተጫዋች ነው።
ክሊያን ምባፔ ትንሽዬ ክፍተት የሚበቃው አንድ ስህተት ወዲያው ነው የሚገልህና እንደነዚህ አይነት ተጫዋቾች ራሱ ኡስማን ደምቤሌ የመሳሰሉ ተጫዋቾች ያሉበት ነው። አሸናፊ ነው። የስፔን ምናልባት አጥቂው ላይ ይሄን ነው ብለህ ልትጠራው እንደነ ፈርናን ቶሬዝ ተቀይረው ሲገቡ የራሳቸው የሆነ ቀለም አላቸው። ግን መሀሉና ከመሀሉ ደግሞ ይሄ ለአጥቂው እንደነ ኦልሞ ያሉ ተጫዋቾች በጣም ቴክኒሽያን የሆኑ ተጫዋቾች ያሉበት ነው። ያማል ልክ እሱ ኳስ ሲይዝ አይተህ እንደሆነ ደጋፊው ሁሉ ድምጽ ነው የሚያሰማውና የሆነ ነገር ሊያሳይህ ነው የሚሆነው። እሱ እንዲያውም ትናንት ነው ወደ ማታ የሰጠውን አስተያየት ሰምቻለሁ። ከዚህ በቃ ከእግር ኳስ የበለጠ ሌሎች የሚያስጨንቁ ነገሮች አሉ። እኔ ኳስ ውስጥ ስገባ አልጨነቅም፣ ምክንያቱም ኳስ ከጨዋታ ያለፈ ነገር የለውም። እኔ እግሬ ላይ ኳስ ሲመጣ ምችለው ነው ማድረገው። ብንሸነፍም በሚቀጥለው እናሸንፋለን ብዬ ስለማስብ አልጨናነቅም እና ማድረግ የምፈልገውን እና ምችለውን ነው ማድረገው የሚል ነው። በነገራችን ላይ ኳስ ይዞ ይሄ አብዶ በመስራትና በመንቀሳቀስ ከውሻ ጋር እንደሚሰራ ታውቃለህ። ውሻውን ነበር እንትን የሚለውና ኳስ ይዛ አይተው እንደሆነ ምንም የመጨናነቅ ስሜት አታየውበትም። ኳሱን ማድረግ የሚፈልገውን ያደርጋል። ከተሳሳተ አይደንቀውም፣ አይሞቀውም። እንደነዚህ አይነት ተጫዋቾች የመሀል ክፍሉ ደግሞ እንደነ ሮድሪ ያሉ ተጫዋቾች አሁን እኔ ሮድሪ እንዲያውም ከማንቸስተር ሲቲ ቤት እዚህ ላይ እያየሁት ያለውን ሮድሪ በጣም አስገራሚ የሆነ ሮድሪ እየተመለከት ነው። እሱን ተክቶም የሚገባው ፔድሪና ሌሎችም እሱም እያለ ምናልባት ትንሽ ጥያቄ የሚነሳው ፔድሪ ነው አይደል? ከአቋም መውረድ ጋር በተያያዘ ምናልባት ከተደራራቢ ጨዋታዎች አንጻር ሊሆን ይችላል። ፔድሪ የኃላፊነቶች ይበዛበታል በዛ ክፍል። ከዛ ጋር በተያያዘ ምናልባት አቋም መውረድ ከተነሳ በስፔን ብሔራዊ ቡድን ውስጥ የፔድሪ ነው ጥያቄ እያስነሳ። እኔ ፔድሪ ላይ የማየው ችግር ምንድን ነው መሰለ፣ ይሄ ታይም አያውቅም። ኳስ በጣም ይይዛል፣ እንደፈለገ ኳሷን ያደርጋታል። መቼ መልቀቅ እንዳለበት የሆነ ታይሙን ይሳሳታል እና ከሱ እጅ የሚወጡ ኳሶች ደግሞ አደጋ አላቸው እና እሷን ካስተካከለ እንግዲህ ባርሴሎና ውስጥ ኳሱን የሚፈቅደውም እንዲፈጥን የሚፈቅደውም እንዲዘገይ የሚያደርገውም እሱ ነው። በእግሩ ላይ ማቆየት ይችላል። የትኛውም ተጫዋች ፋውል ካልሰራበት በስተቀር አይነጥቀውም እና የእሱ አሉ እንደነ ኦልሞ ያሉት ግን አሁን ባርሴሎና ውስጥ ካለው ኦልሞ የተሻለውን ኦልሞ እየተመለከትን ነው። ከነሱ ጋር ያለው ጥምረት በራሱ ስፔንን በጣም ከባድ እሱ አሁን ጥሩ ይሄ አነፍናፊ ጎል አነፍናፊ የሚባል ተጫዋች ነው። ባለፈው ትንሽ ወርዶ ተመልክተናል። አፕግሬድ የሚባለው እኮ ከአልቫሮ ሞራታ አይነት አጥቂ ወደ ኦያርዛባል እሱ አሁን በጣም የተሻለው አጥቂ የሆነ ነው ይገኘው። በእርግጥ ያለፍናቸው ብዙ አሉ በዛ ቦታ ላይ ከዚህ በፊት የምናውቃቸው እንደነ ቶሬስ ያሉ በጣም አስገራሚ አጥቂዎች አሉ። ግን ብዙ ጊዜ በአጥቂ እየታደለች አይደለችም። አሁን ግን እነ ሚካኤል ሞሬኖ ያሉ ጨዋታን አንብበው ገብተው ውጤት የሚለውጡ አሁን ባለፈው ልክ እንደገባ የመጀመሪያው ኳስ መሰለኝ ጎል አስቆጥሯል እና ከዚህ በፊት ሃትሪክ ሰርቶ ያውቃል ማጣሪያው ላይ። አሁንም እንደ አጥቂ አክት ማድረግ የሚችል ተጫዋች እየሆነ ነው የሚገኘው ምንም እንኳን ቦታው አጥቂ ባይሆን። በአርቴታ ስር ያጎለበተ ይመስለኛል አይደል? ያንን ባህሪ በዛ በአርሰናል ቤትም ነበረው ባህሪ። አርቴታ ከችግር ጋር በተያያዘ ነበረ ማይክል ሜሪኖ እንደዚህ አይነት ተጫዋች እንዲሆን ያደርገው የነበረው። አሁን ደግሞ በዛ ሚና ውስጥ ያለውን ጉልህ እንግዲህ አስተዋጽኦ እየተመለከት እንገኛለን። በስፔን ብሔራዊ ቡድን ውስጥ ያለው ሚና በነዛ ሁለት ጨዋታዎች ላይ ያስቆጠራቸው ጎሎች ከቤልጅየም ጋር በነበረው ጨዋታ እንደዚሁ ደግሞ ከቀደም ሲል ከፖርቹጋል ጋር በነበረው ጨዋታ ላይ ሚናውን ጎሎችን እያስቆጠረ ተመልክተናል። በኖካውት ስቴጅ ደረጃ 2 ጎል ማስቆጠር በነገራችን ላይ በጣም ትልቅ ነገር ነው አይደለም? 2 ጎል 1 ጎል ራሱ ክርስቲያኖ ሮናልዶ እኮ በእግር ኳስ በትልቅ ደረጃ የምናነሳው ባሳለፍነው ጨዋታ ላይ ፔናልቲውን ሲያስቆጠር እኮ ነው የመጀመሪያ የኖካውት ጎሉን ያስቆጠረ ያለ ብቻና ምን ያክል በኖካውት ጎል ማስቆጠር እጅግ ከባድ እንደሆነ እናነሳለን። ቡድኖቹ ሁለቱም እንዳይቆጠርባቸው ሆነው ስለሚመጡ ከባድ ነው፣ አስቸጋሪ ነው እና እነዛ ላይ ተጽዕኖ መፍጠር መቻሉ የሜሪኖንም እንደዚሁ ኳሊቲ ያመላክተናል። ከፈረንሳይ ጋር በተያያዘ ስንመለከት አሰልጣኙ ዲዲየር ዴሾ እንግዲህ ፈረንሳይን ስናነሳ ዲዲየር ዴሾን ማንሳት ከጀመርን ሰንበትበት ብለናል። ላለፉት 14 ዓመታት ያህል
ስናነሳቸው ነበረ። ይሄ ዘንድሮ የመጨረሻቸው ይሆናል። ያው በዋንጫ ታጅበው ቢጠናቀቁ ለሳቸው ጥሩ እንደሚሆን ነው የሚጠበቀው። በተለይም ደግሞ በቡድኑ ውስጥ ከፍተኛ ጎል አስቆጣሪ ሆነው 64 የዓለም አቀፍ ጎሎችን የብሔራዊ ቡድን ጎሎችን ያስቆጠረው ኪሊያን ምባፔ አለና ከኪሊያን ምባፔ ጋራ እንግዲህ ይህንን ዋንጫ ያሳካሉ የሚለው የሚጠበቅ ነው የሚሆነው። በቡድን ውስጥ በርካታ የፒኤስጂ ተጫዋቾች አሉት። ወደ 5 የሚጠጉ የፒኤስጂ ተጫዋቾች አሉ። ከዛም ደግሞ ሌሎችን ተጫዋቾች ብንመለከት በቡድኑ ያለውን ኳሊቲ በእያንዳንዱ ቦታ ላይ ያለውን ኳሊቲ እናነሳለን እና የማጥቃት መስመሩ እንዴት ይቆማል ነው ብዙ ጊዜ የሚነሳው ጥያቄ። መሀል ሜዳውም እንደዚሁ ጥሩ የሚባል ነው እና አድሪያን ራቢዮ ጥሩ የሚባል እንቅስቃሴ ያደርጉ ተመልክተናቸዋል። ፈረንሳይና ስፔን በዓለም ዋንጫ ከዚህ ቀደም አንዴ ነው የተገናኙት። በ2006 ዓለም ዋንጫ ፈረንሳይ ካምባክ ሰርታ ነው 3-1 አሸንፋ የነበረው 1-0 የተመራች የነበረውን ጨዋታ እና አሁን ላይ ደግሞ ከአመታት በኋላ እንደዚሁ በ2026ቱ የዓለም ዋንጫ ምናልባት ከ20 ዓመታት በኋላ ማለት ነው አይደለ 2006 ነበረ በዚህ ተገናኝተዋል እና ባለፈው ታሪካቸው 34 ጊዜ ነው ግንኙነታቸው ባለፈው በአጠቃላይ ማለት ነው 34 ጊዜ ሲገናኙ እንዳለ ዩሮ ላይ በብዛት ስለሚገናኙ አሁን የዓለም ዋንጫው እንዳለ ሆኖ ነገር ግን ሁለቱ እንደ ብሔራዊ ቡድን የተገናኙበት 34 ነው። 16 ጊዜ ስፔን አሸንፋለች፣ 12 ጊዜ ፈረንሳይ አሸንፋለች ማለት ነው። 6 ጊዜ አቻ ወጥተዋል። ስለዚህ ቁጥሮችም አሁን ለስፔን ያደላሉ በግንኙነታቸው። አንተ እንዳልከው በዓለም ዋንጫው ዝም ብለን ለይተን የምናወጣ ከሆነ ግን ቅድም የተባለው ነው የሚሆነው 2006 ነው የምናገኘውና ይሄ ምናልባት አሁን ስፔን በኳስ ቁጥጥሩ ለማንኛውም ቡድን አዳጋች ናት አይደል? እያንዳንዱ ተጫዋች በኩባርሲን እንኳን ብታየው ሌላ ጋር አጥቂ መሆን የሚችል ክህሎት ያለው ተጫዋች ነው። ገና ወጣት ተጫዋች ነው። እንግዲህ ሊብሮን የመሰለ አሁን ሊብሮ እድሜና እርጋታ ብስለት ይፈልጋል ነው የሚባለው አይደል? የመሀል ተከላካይ ስትሆን ነገር ግን ገና በ18ና በ17 ዓመቱ ነው ከባርሴሎና አምኖ እያሰለፈው የሚገኘው። እንዲሁ አሁን 19 ካለፈ ወደ 20 እየተጠጋ ነው። ነገር ግን እዛ ቦታ ላይ በጣም ሻርፕ የሆነ ስራ እየሰራ ይገኛል እንደምትመለከተውና በብዛት አሁን ወጣቶች የተከማቹበት ብሔራዊ ቡድን ነው እየተመለከተን ያለ ነው በስፔን በኩል። በስፔን በኩል ሌላው ራሱ ልናነሳ የምንችለው የላሚን ያማል ሪከርድ ያየው አስገርሞኝ ነበር። እንደውም ላሚን ያማል በተሰለፈባቸው ባለፉት የዩሮና የዓለም ዋንጫ ጨዋታዎች ላይ ባለፉት 11 ጨዋታዎች ጨዋታውን ይሄ ቋሚ ሆኖ በጀመረባቸው ማለት ነው ምንም ጨዋታ አልተሸነፈም ይላል እና ይሄ አስገራሚ ሪከርዱን አግኝቻለሁ። ባለፉት 11 ጨዋታዎች ላይ እንግዲህ በአሸናፊነት መወጣት ችሏል። ዛሬስ የሚለው የሚጠበቅ ነው። የፈረንሳይ ብሔራዊ ቡድን ጋራ ትልቅ ጨዋታ ነው የሚጠብቃቸው። በዚህ ደረጃ መገናኘታቸው ቡድኖቹ ራሱ ለእግር ኳስ ቤተሰቡ ጥሩ የሚባል አጋጣሚን ፈጥሯል ብዬ አስባለሁ። በተለይም እነዚህ ቡድኖች የሚገኙበት የጥራትን ደረጃ ለማንሳት ያክል እኮ የስፔን ብሔራዊ ቡድን የተቆጠረበት 1 ጎል መሆኑ ስንመለከት፣ ቤልጅየም ብቻ መሆኑ ስንመለከት፣ ይሄ ጠንካራ ቡድን ነው የሚባለው የፖርቹጋል ብሔራዊ ቡድን ራሱ ጎሉ እንዳላስቆጠረበት ስንመለከት እነዚህ ነገሮችን ላልፎ የመጣ ብሔራዊ ቡድን መሆኑን ስናነሳ በስፔን በኩል እንግዲህ እንዴት አይነት ጥንካሬዎች እንዳሉ መመልከት እንችላለን። ግን ደግሞ ምንም ሆነ ምን የፈረንሳይ ብሔራዊ ቡድን ከዚህ ቀደምም ፈረንሳይ ብሔራዊ ቡድንን ተለዋዋጭነትና ለጨዋታው የሚመቸውን ነገር በማዘጋጀት ረገድ ያለውን ሚናኮ ለመመልከት የፓራጓይን ጨዋታ መመልከት በቂ ነው። በዛ ጨዋታ ላይ ምን አይነት ፈተና እንደገጠማቸው ያ ተጋዳዩ የፓራጓይ ቡድን ትክክለኛውን የኮፓ አሜሪካ ቡድን መስሎ ነው የመጣውና ከዛ ከላቲን የሚመጡ ቡድኖችን መስሎ ነው የመጣው። አንዳንድ እነዚህ እኮ እነ ብራዚል አይነት ቡድኖች እኮ ኢንተርቴኒንግ እግር ኳስ እንመለከትባቸዋለን የሚባለው እንደ በዘመናቸው የሚመጡት ኮከቦችን ነው እንደነ ኔይማር ከዛም ቀደም ብሎ እንደነ ሮናልዶ የሚባሉ ኮከቦች ስላሉ ነው እንጂ እነሱም የላቲን አይነት ሜንታሊቲ እንዳላቸው በተወሰነ መልኩ መመልከት እንችላለን። እና ፓራጓይ ደግሞ ያንን ሙሉ በሙሉ ላቲን አይደንቲቲ ያለውን ቡድን ነው ይዞ የመጣው። ያንን ይሄ ዳርክ ካርቱን ሁላ ማስተር አድርገው በዛ ጨዋታ ላይ 1-0 በሆነ ውጤት አሸንፈው የወጡበትን መንገድ ስናይ ለተጋጣሚ ቡድን ለሚያቀርባቸው የተለያዩ አቀራረቦች አዳፕት አድርጎ ውጤት መቀየር እንደሚችል ብሔራዊ ቡድኑ ያስመለከተ ነው እና በእንደዚህ አይነት የቶርናመንት ውድድሮች ላይ ደግሞ እንደዚህ አይነት ኳሊቲ እጅግ ለአንድ ብሔራዊ ቡድን ጠቃሚ መሆኑን መመልከት የቻልንበት ነው። ዛሬ እንግዲህ ጨዋታቸው በጣም ይጠበቃል። በነገራችን ላይ ዛሬ 19ኛ ዓመቱን የደፈነበት ቀን ነው። ያማል እንግዲህ በ19 ዓመቱ 55 ግቦች አስቆጥሯል። 53 ለግብ የሚሆኑ ኳሶችን አመቻችቷል። 2 የላሊጋ ዋንጫ፣ 1 የንጉስ ዋንጫ፣ 2 የስፔን ሱፐር ካፕ
አሸንፏል። ከስፔን ጋር የዩኤፋ ወይም የዩሮ 2024 ሻምፒዮን ሆኗል። በላሊጋ ታሪክ ውስጥ ትንሹ ጎል አስቆጣሪ፣ በዩኤፋ ሻምፒዮንስ ሊግ ታሪክ ትንሹ ጎል አስቆጣሪ፣ በዩኤፋ ዩሮ ታሪክ ውስጥ ትንሹ ጎል አስቆጣሪ፣ የዩኤፋ ዩሮ 2024 የውድድሩ ወጣት ተጫዋች ይህን ሁሉ በዚህ በ19 ዓመት የተገኘ ድል ነው እና መልካም ነገሮች አሁን ገና ከፊቱ ይጠብቁታል። ይሄ 19 ዓመት ወጣት ያማል ሀሳብ አንስቶ ነበር ብዬ ነበር አለ ከዚህ ከፈረንሳይ ብሔራዊ ቡድን ጋር በተያያዘ ፈረንሳይ ብሔራዊ ቡድንን የሚያሸንፈው ቡድን ካለ እኛንን በቀላሉ ልነሳ የምንችለው ከዚህ ቀደም ማሸነፍናቸው ስለምናውቅ አይነት አንደምታ ያለው አስተያየት ሰጥቶ ነበርና በፈረንሳይ ብሔራዊ ቡድን ውስጥ የቡድን አጋሩ አለ ጁሊየስ ኩንዴን ጠይቀውት ነበረ ስለ ላሚን ያማል ሀሳብ አስተያየት ምን ትላለህ ስለሰጠው አስተያየት ሲባል እኔ የላሚን ያማልን ሀሳብ እንደ ዲስሪስፔክትፉል አላየውም፣ እንደ ክብረ ነክ ነው ብዬ አላስብም። ያማልን እስከማውቀው ድረስ በባርሴሎና ቤትም ሳለ እንደዚህ አይነት አስተያየቶችን ይሰጣል። የበራስ መተማመን ምልክት ወይ ሳይን ኦፍ ኮንፊደንስ ምንለው አይነት ነው እንጂ የበራስ መተማመኑን ለማሳየት የሚጠቀምባቸው ቃላቶች ናቸው እንጂ ዲስሪስፔክትፉል ስለሆነ አይደለም የሚል ሁላ ላሚን ያማልን የተከላከለበትን አስተያየት ሁላ ሰጥቷል። ዲዲርዲሽ ያሉትን አስታወስከኝ። እሳቸውም እንደዚሁ ትናንትና ሌላ አስተያየት ሰጠው ነበረ ከነሱ ላይ ጫናውን አንስቶ ስፔን ላይ ለማሳረፍ። አሁን ብዙዎቹ ይሄ ፌቨራይት ብለው ለእኛ ነው የሰጡን። ነገር ግን ስፔንን ከዚህ በፊት እኮ አሸንፋናለች 2 ጊዜ ከአንዴም 2 ያሸንፋናለች። ስለዚህ የምታሸንፈው ሀገር ስፔን ትመስለኛለች ብለው ተናግረው ነበር እና ዛሬ ደግሞ የወጡ አንዳንድ መረጃዎች የሚያመለክቱት ምናልባት የያማልን ይሄ የመልስ ምት ለመስጠት ይመስላል። እኛ የምንገባው ለማሸነፍ ነው እና መናፈሻ ውስጥ እንደመሮጥ አይደለም፣ እኛ ማንም እኛ ላይ አይፈነጭም አይነት አስተያየት ሰጥተዋል እና አሸንፈን ለዋንጫ ነው የምንዘጋጀው የሚል አስተያየት ሰጥተዋል። ምናልባት እሱ ካለው አስተያየት በኋላ የተሰጠ አስተያየት ይመስለኛል። ይሄ እንግዲህ ትዝናናለህ ውስጥ ነው። ከዚህ ጨዋታ አንድ ለአንድ መቅጠም ከባድ ነው ከኛ ጋሽ። ከዚህ ጨዋታ ጋር በተያያዘ ምን ትጠብቃለህ? በጨዋታው ምን አይነት ጨዋታ እንጠብቃለህ? ከዛ ደግሞ ከተቻለም እንደዚሁ የአሸናፊነት ግምቱን ለማን ትሰጣለህ በአንተ በኩል? እኔ ከባድ ፈተና ይገጥማቸዋል ፈረንሳዮች። አሁን ይሄ በኳስ ቁጥጥሩም ሆነ ቅድም ያልኩህ ተጫዋቾች ኳስ በአግባቡ መቆጣጠር የሚችሉ ነው። ቢፈልጉ ያፈጥኑታል፣ ቢፈልጉ ያቀዘቅዙታል። ነገር ግን የስፔን እና ባርሴሎና ትልቁ ችግር ያው ባርሴሎና በጣም በርካታ ተጫዋቾችን በዚህ በብሔራዊ ቡድን ውስጥ አካቷል። ትልቁ ችግራቸው ይሄ ፈጥኖ የሚመጣ ፐርሰናል ክህሎት ያለው በጣም ፈጣን ተጫዋች ማቆም ይከብዳቸዋል እና ምናልባት ኩባርሲ ያለውን እስማማለሁ። ኩባርሲ ምባፔ ምን አይነት ተጫዋች እንደሚከተል ሁላችንም እናውቃለን። ስለዚህ እንደሌላው ይሄ እንትን አይከብደንም። ምን ማድረግ እንደሚችልና ምን ማድረግ እንደሚፈልግ እናውቃለን። ትንሽ ክፍተት ከሰጠነው እንደሚቀጣን ስለምናውቀው ያንን አንሰጠውም አይነት አስተያየት ሰጥቷልና ያ እንዳለው ሆኖ ነገር ግን አስቸጋሪ አጥቂዎች ያሉበት የፈረንሳይ ብሔራዊ ቡድን ቀላል ተጋጣሚ አይሆንም በስፔን። እኔ 90 ደቂቃው ሳይሸናነፉ ቀርተው በመለያ ምት ጨዋታው የሚያልቅ ይመስለኛል እንደኔ ግምት። ነገር ግን ያው ሜዳ ላይ ደግሞ የሚታየው ሌላ ሊሆን ይችላል። ጨዋታው በጠባብ ውጤት አይነት የሚያልቅ ጨዋታ ነው የሚመስለው። በእርግጥም ሁለቱም በመከላከል ደረጃቸው ላቅ ያሉ ነው። አጥቂዎቻቸው ሁለቱም ደረጃ ሁለቱንም ስናስተያይ ምን አይነት ጠንካራ እንደሆኑ መመልከት እንችላለን እና እጅግ ተጠባቂ ጨዋታ ነው የሚሆነው። ፒች ስፖርት